ቪዲዮንም እያየሁት ነበር እና በእኔ ጥርጣሬ ሁላ ሆነ እኔ የምታጭኝ አይነት ነገር ሆነሽ ነው እያወራሽ ያለሽ። እኔ ሸንዳ ደርሷል። ሀይሚዬ ፏፍሽ ትልላችኋለች። እስቲ ይህንን አንብቡት። አቤት ለስንት ሰው ፍቅር ናችሁ እኮ ሀይሚና ብሩኬ ግን በስማ እኔ ያንቺ ነኝ። ያንቺ ከመሆን ማንም ሊለውጠኝ አይችልም። እስከ ሞት ድረስ አፈቅርሻለሁ። እስከ ሞት ድረስ ነው መወዳት። እያስረገጡ እኮ እየነገርኳት ነው። እስከ ሞት ድረስ ነው ማፈቅርሽ የምወድሽ። አንበሳ ለአንበሳ ነው የሚሆነው ሲጀመር ማለት ነው። እንዲህ እና ይህን ሁሉ አመት ፍቅር ቀልድ ነው። ይሄንን አፈቅርሻለሁ የሚለውን ቃል እኮ ስንት ቤተሰብ መሰላችሁ የሚጠብቀው? ስንት ጊዜ ማለት ነው። ስንት ጊዜ ጸሎት ተንበርክኮ አድርጎ ብሩኬ አፈቅርሻለሁ የሚለው መቼ ነው ነበር እየተባለ የነበረው። አሁን ይሄው ጆሮሽ እስኪደማ አፈቅርሻለሁ እየተባልሽ ነው። አዳሚ ሁልሽም ማለት ነው እየመረረሽ ዋጥ የሆነ ሌጣ ፈንጣጣ እያወጣችሁ ምናምን ወፍ የለም። ግን በስመ አብ እንዴት ነው ግን የስንት ሰው መጽናኛ ናቸው። ግን ሀይሚና ብሩኬ ግን ሳስበው በስመ አብ እኔ የኔ ብቻ ይመስለኝ ነበር በፊት ማለት ነው። ስንት ሰው ግን የጎደለበትን ጎዶሎ በፈገግታም ይሁን ብቻ በቪዲዮአቸውም ይሁን በጣም ለብዙ ሰው ሀዘን ማስረሻ እንደሆነ ነው የተረዳሁት። እዚህ ጋር የተጻፈውን ጽሁፍ ይሁት ሌላም ብዙ አለ። ግን በቃ ይሄንን እንዳጋጣሚ ይሄንን አመጣሁት ዳውንሎድ ሳደርገው ወርዶ ቲክቶክ ላይ ማለት ነው እና የብዙ ሰው በስመአብ ትለያላችሁ። እግዚአብሔርን ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። ለዚህ ቻናል አዲስ ናችሁ ላይክ ሰብስክራይብ ሼር ያደርጋችሁ ቤተሰብ ሁሉ ዛሬም ከቻሳ ብያለሁ። ከቻሳ ስለላችሁ እንግዲህ የኦዲየንሶቹ የትናንትናው ቪዲዮ ሀሳብ አስተያየታቸው በጣም ያዝናናችሁ፣ በጣም እየሳቃችሁ፣ በጣም እየተደሰታችሁ አላችሁ ማለት ነው። ታዲያ እንደዚህ አይደል እንዴ? አንዱ ቤት ንዴት ሲገባ አንዱ ቤት ምስጋና በቃ እንደዚህ በአንድ በኩል ምስጋና ሲኖር በአንድ በኩል ደስታ። ታዲያ ምን አነሳችሁ? ታዲያ የጨረቃ ፋሚሊዎች መታደል አይደል? ሀይሚና ብሩኬ ማግኘት። ትናንትና እንደዛ ለሀይሚ ስትናደዱ፣ ከዛ ዛሬ ደግሞ ለብሩክ ስትደሰቱ፣ ከዛ ሀይሚ እንደዛ ፈንድሻ ሆና ስቃ ስትመጣ የሰው ደስታ በኢየሱስ ይመቻችሁ። ለባይዘወይ ጥንቸሏን ብሩኬ ለይቶ አምጥቷት ባሏ እዛ ተጨንቋል። ለራለው ሰዳት ለደቂቃ ማለት ነው። በዛ ለኛ አታስቡም ወይ ያሉ ልጆች አላችሁ። ይሄ ማለት ባለ ትዳር ባላችሁን ጥላችሁ ስደት ሄዳችሁ ማለት ነው። አይ እንግዲህ ፈጣሪ ጽናቱን ይስጣችሁ። ሌላ ምን እላለሁ? በተለይ ልጅ ምናምን ካላችሁ ከባድ ነው። እግዚአብሔርን እንደኛ ኖርማሎች እንኳን ምንም ችግር የለውም። ያኔ ፍቅር ነው በቃ ትጽናናላችሁ። ምንም ማለት አይደለም። መጽናናት ያለ ነው። ምክንያቱም ይሄር ነው ላላማ እስከሆነ ድረስ ማለት ነው። እና ግን ለደቂቃ ተለይቷት እንዴት ባሏ ተጨንቋል ይላል። እኛ አለን አይደለ? ስንት ዓመት ያላችኋላችሁ። በዚህ ላይ ማለት እቅድ ህይወት መቼም አይሞላም። በመካከል ደግሞ ያው ሞትም እንዳለ መርሳት የለብንም ቤተሰቦች ማለት ነው። ሁላችንም እኔንም ጭምር ነው፣ ለእናንተ ብቻ አይደለም። እና በተለይ እንደዚህ በፍቅር በጣም ተማምናችሁ በጣም ካቅማችሁ በላይ በቃ ናፍቆት እያሰቃያችሁ የምትኖሩ ማለት ነው ከልኩ አይበልጥም በቃ የሆነ ቅድሽን ካሳካሽ ከዛ በኋላ በተለይ ባል ካለሽ ሄደሽ አብረሽ ፋኪ። የምሬ ነው እውነት። ኢትዮጵያ ከሆነ ባላችሁ ማለት ነው አይታወቅም። ወይም እኮ እሱ ሌላ የሆነ ነገር ታምኖ የሚቀመጥም ወንድ አለ፣ ሳይታመንም የእናንተን ጊዜ የሚያቃጥላለ። ግን ባል ያላችሁ ሰዎች እኔ የምነግራችሁ ነገር በስርዓት በቃ ግብታችሁ በቃ ራሳችሁን ለማሸነፍ ጥላችሁ የመጣችሁ ኖርማሊ ይሄ ፍሬንድ ምናምን አይደለም። ፍሬንድ ምናምን ካልዲወሊ ምክንያቱም አንቺ እዚህ ስላለሽ ጥሩ ነገር ሊያወራሽ ይችላል። ከዛ በኋላ ግን ያለውን ባክግራውንድ አታውቁትም። ቢቀርም ቢመጣም ችግር የለውም። በእርግጥ ፍቅር ነው፣ ፍቅር ላይ እንደዚህ አይባልም። ነገር ግን ያን ያህል እንደ ባለትዳሮች የሚከብድ ነገር የለም። በተለይ አገር ቤት ከሆናችሁ የሰው አፍ አለ፣ የሰው ብዙ ነገር አለ እና ምን ልላችሁ ነው ፈልገው ለስደት እህቶቼ እንደምንም ወስኑ። ኑሮ ከባድ ነው፣ ኑሮ እንደዚህ ነው፣ ኑሮ እንደዛ ነው። የፈለጋችሁትን ተጣጥራችሁ አሁን እንኳን ሚዲያ ያለ እንደምንም ከአንድ ፌመስ ትጠጋላችሁ፣ ቲክቶከራችሁን ታስተዋውቃላችሁ። በቲክቶከራችሁ ለምን ጎመን አሸጡ? በቃ መስራት ብቻ ነው። ከዛ ውጪ አረብ ሀገር ላይ አሁን እንደው እኔ አላቅም አሁን ላይ ማለት ነው ያን ያክል አይደለም፣ እንደ ድሮ አይደለም። ድሮ ብሩ ራሱ በረከት አለው ምናምን ነገር። አሁን ግን ምንም አይነት እንጃ በስማም እድሜያችን አመታችን ነው እንጂ እኔ ገንዘቡ ላይ ፎከስ አረግ ኧረ በስማም እንደው እዚህ አረብ ሀገር ከሰራሁት ከነብሩኬ ጋር እነብሩኬ ከመጡ ጀምሮ ዩቲዩብ ላይ የሰራሁት ገንዘብ ይሻለኛል በእኔ እይታ ማለት ነው። ፋሚሊ ማለት ያን ያህል ስደት ሆኜ ካገኘሁት ዩቲዩብ ላይ እንደዚህ በዚህ ጊዜ የምሰራው
የምሰራው በጣም የተሻለ ነው። እግዚአብሔርን ነው የምላችሁ። እና ውድ እህቶቼ ጠንክሩ። እናንተ ስደት ሆናችሁ እውነት እዛ በሰው ስንመራና በራስ ስንመራ በጣም የተለያየ ነው። በጣም እኛ አሁን በራሳችን ኑሮ የዘን ከኪሳችን እያወጣን ኑሮን እንበስት ስናደርገው ኑሮ ከባድ ነው እንላለን። ግን እዚህ ቤት ሆነን መቀበል ነው፣ ደሞዝ መቀበል ነው የምናውቀው። መቀበል መላክ ያንን ስለሆነ ምንም አይመስለንም። ጊዜያችንም ሲሄድ አናውቀውም። ከራሴ ጀምሮ ነው የምነግራችሁ። ባይዘወይ ጊዜያችንም ሲሄድ አናውቀውም። ምንም በቃ አናውቀውም። እና በቃ ወስኑ ነው የምለው። እግዚአብሔርን ወስኑ። እግዚአብሔር ያለው አይሆንም በህይወታችሁ። እግዚአብሔር ያለው አይቀርም። ምንም እኛ እዚህ 10 ዓመትም ፋጋል 15 ዓመትም ያው ነው። የአረብ ሀገር ኑሮ ምንም ከእሳት ወደ እሳት ነው። ምንም ለውጥ የለም። ለጊዜው ሲመጣ ወር ላይ ደስ ይላል። ከዛ በኋላ ምን እንደምታደርጉበት እራሱ አይታወቅም። ሰው የኛ ወድ ቤተሰቦች ባላላችሁ እንግዲህ ልክ እንደ ብሩክ አይነት ባል ይወፍቃችሁ ነው የምላችሁ። እናንተም እንደዛ ስለጸለያችሁ ነው ባይዘወይ እና ሀይሚዬ ደግሞ ያው ሁሉ ጊዜ ደስተኛ ሆነሽ ከዚህ በላይ ስቀሽ ተደስተሽ አሁን ደግሞ እናንተ የሆነ ባለፈው ግምጃዬ ማለት ነው የቅናት አይደለም ጋይስ ግምጃዬ ባለፈው ፈረስ ቦታ ሄደችበት ቦታ አለ እዛ ሄደው ፈረስ ላይ ወጥተው ተዝናንተው አረ ብሩኬና ሃይሚ እንዴ ፍቅር ከተገላለጻችሁ በኋላ ምንድነው ጓዳ ጎድጓዳውን ወጣ ወሉ እንጂ አረንጓዴ ነገር ላይ ጋደም እያላችሁ ብዙ ነገር እንዴ አረ ቪው ምን አስባችሁ ለጸብ ሲሆን ብቻ ነው እንዴ ፓርኪንግ ቦታ እየሄዳችሁ እየከፈላችሁ እንትን የምትቀርጹት ቪዲዮ በዚህ አጋጣሚ እንዴ ወጣ በሉ ከቤታችሁ ፍቅር ስሩ ወክ ስሩ ማታ አሁን በቃ ሃይሚ ደህና ናት እስካሁን ድረስ ሃይሚ አሟት ነው አሁን ሃይሚ ተሽሏታል ደህና ናት ብሩኬ ማታ አንዳንድ ቀን ጅሙን ሰረዝ አድርገህ ሃይሚን ወክ ይዘሃት ውጣ አንዳንድ ጊዜ ሻይ ጠጡ በቃ ፍቅር ስሩ አለቀ በቃ እንዴ ምንድነው ሁሉ ጊዜ ቤት አሬ ይደብራል ጋይስ ማለት መደበር አይደብርም ባይዘው ማለት ነው ግን በቃ አለ አይደለ የፍቅራችሁን ጊዜ ወክ ማድረግ ማታ አረንጓዴ ቦታ ላይ በቃ አለ አይደለ ባለፈው ደብረ ዘይት ያረጋችሁት ሮማንቲክ አንድ ቪዲዮ ሆነ እንጂ በጣም ነበር ደስ የሚለው እዛ መቀመጫው አካባቢ ምናምን ሆነ የሰሩት ኦ ማይ ጋድ ደስ ሲል ነበርና እንደዛ አይነት ቪዲዮ እንደዛ አይነት ቪው አምጡልን ስሩልን በቃ ለእናንተ ሞራል ነው አይደል እንዴ ጋይስ ሁሉ ጊዜ ከቤት ወደ ቤት አይመጣውም እንዴ ምን ነው ጻብ ስትሆኑ እኮ ምርጥ ቦታ ነበር የምታሳዩት ያውኛ ቦታውን ሳናየው እናንተን እያየን ምን አሉ እያልናፋችን ከፍተን ቀረን እንጂ ድሮ እንደዛ ነበረ ኤኒዌይስ ያው አሁንም አንመሸም ገና ነው ዳመና ነው እያላችሁ ማለት ነው ምርጥ የፍቅር ጊዜ እንዲኖራችሁ መልካም ምኞቴ ነው ሃይማኖት ታደሰ እኔ አታፈቅረውም አላልኩም ታፈቅረዋለች ግን ትፈራለች ነው የኔ ጥያቄ ታምነዋለች ሃይሚ አንቺ ነሽ እንደዚህ የምትሉ ሰዎች ማለት ነው እኔ ታፈቅረዋለች ግን አታምነውም ትፈራለች አትፍሪ ነው የኔ ጥያቄ ገብቷችኋል አትፍሪ በቃ በወንድማችን ኮንፊደንስ ይኑርሽ እኛ ምንም ካረገሽ ማለት ነው እኛ አለን የኛ ልጅ ምንም አያጠፋም ምንም አያረግም ቡቡዬ ከ10 ዓመት በኋላ ነው ሚስት ማገባው ሚስት የሚሰጠኝ ብሎ ነበር ፕሮግራሙ ማለት ነው እግዚአብሔር ደግሞ ማለት ነው እናንተ ግን ማለት ነው ዝም ብላችሁ ቪዲዮውን ወደ ኋላ እየሄዳችሁ የብሩኬን ቪዲዮ እስኪ እዩት ሚስት በስንት ጊዜ ታገባለ ሲባል ከ10 ዓመት በኋላ ይስጠኝ ነበር የሚለው ማለት ነው ግን እግዚአብሔር እኛ ባልነው ሳይሆን በቃ አጣፋ ደስ ሲል እግዚአብሔርን አሁን ሳያቸው በጣም ነው በቃ ምስቀው ማለት ነው ድሮ ከነማርኪ ጋር ከነዊና ጋር ሲከላለዱ ሞተር ገዝተንልሃል ፕራንክ ምናምን እየተባባሉ ሲሰሩ 10 ዓመት በኋላ ነበር እቅዱ ማለት ነው ብቻ ሁሉ ነገር እቅዱ እንደዛ ነበር ግን እግዚአብሔር ይመስገን በ3 ዓመት ብዙ ነገር አየን ከብሩክም ከሃይሚም ማለት ነው እና ደግሞ ከዚህ በኋላ ያለውን ነገር ደግሞ ሳስበው በጣም በቃ ደስ የሚል ጊዜ ደስ የሚል የፍቅር ጊዜ ይኖራችኋል ብለን ተስፋ እናደርጋለን እንዲሁም የስደት እህቶቼ በሃይሚና በብሩክ የምትጽናኑ አሁንም ምነግራችኋለሁ ነገም ምነግራችኋለሁ ወስኑ በተለይ አረብ ሀገር ሰው ቤት ያላችሁ እውነቴን ነው ልክ እንደኔ ማለት ነው ሰው ቤት ማዳም ቤት ሆነን የነሱን ንግግር መጡ ቀሩ ምን ሰዎች እንደምንም ጠንከራችሁ ፎሎወር ቲክቶክ ይኖራችሁ ቲክቶክ ላይ ጎመን መሸጥ ይቻላል የምሬን ነው ምንም ከልኩ አያልፍም በቃ ሞት እንደሆነ አይቀርም ምንም ሆነ ሞት አይቀርም በብዛት ለቤተሰብ ለተለያየ ነገር ብለን ነው እኛ ራሳችን በቃ ልጅነታችንን ግድል የምናደርገው ማለት ነው መሆን የለበትም በተለይ አሁን ጊዜው ሰልጥኗል ማንኛውም ሶሻል ሚዲያ የሚራዳዳበት ጊዜ ነው ስለዚህ የማዳሟ ቅመም ነቃ ማለት አለብሽ በተለይ ድሮ የሄዳችሁ ሰዎች አሁን ላይ መንቃት አለባችሁ የራሳችሁን ነገር መኖር አለባችሁ አረረም መረረም ጤነኛ ከሆነ እውነት አገርም ቢሰራ ይኖራል ሳይኖርም ይቀር የለም አትፍሩ
እውነቴን ነው የምላችሁ። እና ያው አንቺ ምን ቦታ ሆነሽ ነው እንዲህ የምትሉት ካላችሁኝ እኔ ያው አንድ ጊዜ የገባሁበት ነገር ስላለ እሱ እስኪያልቅልኝ ድረስ ነው። ለዛ ነው ውዶች እንጂ አሁን ላይ እሱ ባይኖርብኝ ለራሱ ብድግ ብሎ መሄድ የሚቻል ቢሆን ኖሮ እሄዳለሁ። ምክንያቱም ደስ የሚል ነገር የለም አገር ቤት ግን ደግሞ ሰው እንደሆነ እንሆናለን። ምንም የሚያስቸግር ነገር የለም። እስከ መቼ ሰው ቤት እስከ መቼ ሰው ትንሹም ትልቁም ለሀጩም እየተፋብን እንኖራለን? ስለዚህ እችን አክል ደግሞ እንደዚህ መንቀሳቀስ ከቻልኩኝ ከዚህ በላይ መስራትም እንደምችል ነው አሁን ሞራል የሚሰማኝ እግዚአብሔርን። ምክንያቱም በጣም እንጃ በዚህ አጋጣሚ ምንም ሳላቀርብላችሁ የምትወዱኝ የምታከብሩኝ እህቶቼ ቃል የለኝም ለእናንተ። እውነቴን ነው ሳስባችሁ ራሱ እንባዬ ይመጣል። ማርያም ምስክሬ ናት። እኔ እየዋሸሁ እየጨከስኩ አይደለም። እውነት እኔ ምንም ሳላደርግላችሁ እውነቴን ነው ዩቲዩብ ላይ እውነት እሰራለሁ። እግዚአብሔር ይመስገን። ማርያም ለብዙ ነገር ለእናቴ ለአባቴ ብዙ ነገር ነው ያደረኩት። ያው ወደፊት በተስፋ ማሳያችሁ ይሆናል። ከስደት ከሰራሁት ይልቅ ዩቲዩብ ላይ የሰራሁት በጣም እንጃ ለቤተሰቦቼ ብዙ ነገር ማድረግ ችያለሁ። ማርያምን ነው የምላችሁ። ይሄ ደግሞ የሆነው በእናንተ ነው እና እኔን እንደምታስደስቱኝ ለኔ ሞራል የምትሰጡኝ ሳታውቁኝ እንዳወቃችሁኝ ሆናችሁ የምታበረታቱኝ በውስጥም በቃ በርቺ፣ ይሄን አድርጊ፣ እንዲሁኝ የምትሉኝ ሰዎች ይሄን ነገር አትናገሪ፣ ይሄን አታድርጊ በጣም ነው የማመሰግናችሁ። በነገራችን ላይ ማለት ነው ነገም ተነገ ወዲያም ጥሩ ደረጃ እንደርሳለን። እግዚአብሔር ደግሞ ሀይሚና ብሩኬን ከዚህ በላይ ፍቅርን ያብዛላቸው። ልክ አሁን ጠላቶቻቸው በጓሮ በር በቃ ጸጥ እንዳሉት ሁሉ ጭራሽ ከጓሮ ከምድረ በዳ ጠፍተው በቃ በራሳቸው ዓለም በራሳቸው መንገድ የሚራመዱበት ቀን ይመጣል። ደግሞ ይራመዳሉ፣ አቅም አላቸው እና በሀይሚና በብሩኬ ያገኘኋቸው ውድ ቤተሰቦቼ ነገም እኔ እናንተን ለማስደሰት ያብቃኝ እና በጣም እኔ ቃል የለኝም ለእናንተ። አመሰግናለሁ። መልካም ቀን ይሆንላችሁ። ማርያምን እምባዬ መጣ ማለት በጣም በቃ እኔ የሆነ በቃ አላቅም ለእኔ ሳይገባኝ ይገባሻል እያሉ የሚያደርጉትን ነገር ሳየው እውነት እህቶቼ በጣም ነው የምወዳችሁ። እግዚአብሔርን በጣም በብሩክና በሀይሚ ያገኘኋቸው እህቶቼ ክፉ አይንካችሁ። ሌሎቻችሁ ማንም ሰው ክፉ አይንካችሁ። ግን ሞር እናንተ ደግሞ ለእኔ እድገት የምትጥሩልኝ ሰዎች በጣም አድርጌ ነው የማመሰግነው። እግዚአብሔር ስሜታዊ ሆንኩኝ በመጣ በጣም ነው የምወዳችሁ። እግዚአብሔርን በጣም ከምላችሁ በላይ ማለት ነው። ይችን እንደዚህ አይነት ቪዲዮ አቅርቤላችሁ ብዙ ስኬቴን እንዳሟላ ለእናቴ ለአባቴ እነሱ ተደስተው እኔን እንዲመርቁኝ ስላደረጋችሁኝ በጣም አመሰግናለሁ። ማሳየት ባለብኝ ሰዓት ደግሞ አሳያለሁ፣ ጊዜው ሲደርስ ማለት ነው። ለሁሉም ነገር ብቻ ሁላችሁም ቤት ደስታ ይግባላችሁ። ማርያምን ነው የምላችሁ። በጣም ነው የምወዳችሁ። አመሰግናለሁ። መልካም ቀን ይሁንልኝ። እምባዬ መጣ።